አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድና የተከበራችሁ የጋሞ ባልትና ተከታዮች፣ እስኪ ለኔም ለእናንተም ዱአ ላርግ። እውነት ነገሮች ሁሉ ስልችት ድክም ብሎኛል። አላህ ሁል ጊዜ እውነቴን ነው የምላችሁ ዱአ ስታደርጉ ቢስሚላህ ኢንሻአላህ እና ምን ልላችሁ ፈልጌ ነው፣ ደህና ናችሁ ወይ? እንዴት ናችሁ? የጋሞ ባልትና ተከታዮች አላችሁ ወይ? ሰላም ናችሁ? አለን። አላህ ይትም የሄዳችሁበት ማረፊያችሁ የሆነበት በሙሉ ከክፉ ጎረቤት አላህ ይጠብቃችሁ። የእውነት የጎረቤት ክፉ መጥፎ ነው። እውነቴን ነው የምላችሁ። የጎረቤት ክፉ ሀገር ያስለቅቃል። ጎረቤት ክፉ ሰፈር ያስለቅቃል። ከሰፈር መንደር ያስለቅቃል። ከመንደር አገር ያስለቅቃል። እኔ አሁን አገር ልለቅ ትንሽ ነው የቀረኝ፣ ትንሽ። እውነቴን ነው የምላችሁ እዚህ ጋር ደርሷል። ምንድነው ልላችሁ የፈለኩኝ፣ የዛሬ 3 ቀን አልቀረጽኩላችሁም። እኔ መቅረጽ ትዝ አይለኝም እና በሬ እንዲህ ተቆፍሮ ማለት ነው። የተቆፈረ ቦታ ካለ አሳያችኋለሁ። አለ እስቲ ቆይ ተነስቼልኝ እና የዛሬ ከትላንት ወዲያ መሰለኝ አይ ቲንክ እና ገና ጠዋት 12 ሰዓት ነው ስመጣ በሬ በስርዓት ማለት ነው በቢላዋ ይመስለኛል እንዲህ ተቆፍሮ 3 ቦታ ተቆፍሮ ዘይት ተጨምሯል ማለት ነው። ገና እዛ ደርሼ ሳየው እዚህ አብራደጌ ሚስት አለች። ጠራኋትና ነይ ጉዴን ያልኳት እዚሁ ቆሜ፣ እሷ ደግሞ በር ላይ ናት። ምንድነው ስትለኝ ነይ ላሳይሽ አልኳት። ከዛ ልክ እሷ መታየችና በቃ ምን ማድረግ ይቻላል ውሃ ድፊበት ብላኝ ሄዳ ልክ እኔ ውሃውን ማርከፍከፍ ሲጀምር ሱቄ ከመግባቴ በፊት ብዬ ማርከፍከፍ ሲጀምር ምን እንዳለኝ ታውቃላችሁ? የክፉ ጎረቤቴ ቆቆፋ ቢቲያጋ ቆቆፋ ሟርተኛ ቆቆፋ ይላል በኔ ሀገር ቋንቋ። ምን ማለት ነው መሰላችሁ? ድግምተኛን አራግፍ፣ ሟርተኛን አራግፍ፣ ከሰፈሬ ላይ ከመንደሬ ላይ ንቀልልኝ ይላል። እሱ ይሄን ነገር ካላደረገ እኔ ውሃ ሳር ከፈከፍ ለምን ይሄን መክፈትና እንደዛ ብሎ መሳደብ በአሽሙር አስፈለገ? እሱ ከደሙ ንጹህ ከሆነ ማለት ነው። ስራውን ስለሚያቅ እኔ ውሃ ስረጭ ገና ለገና ሟርተኛ ድጋሚ ቢታ እያለ በእንትን አስመስሎ ሰደበኝ ማለት ነው። ምንም አላልኩም። ውሃዬን አርከፈከፍኩኝ፣ ሱቄን ከፍቼ ገባሁ። ግን ሰው እኔ ላይ እንዳይፈርድ ብዬ ብቻዬን እንዳላየው እንዲያውቁ በሬ ላይ እንኳን ሳልደርስ ነው ያየሁትና ጠርቼ ነው ያሳየሁት። 3 ቦታ በስርዓት ተቆፍሮ ዘይት እንዲህ ዙሪያው ላይ ተደፍቷል። ዘይቱ ወዙ እስካሁን አለ፣ ጉድጓዱ ግን የለም። ስለትላንትም ስለጠረኩኝ ሱቄን ሳጸዳዳ እና አብዛኛው እኔ ይቅርታ አርጉልኝና አንዳንዴ ከምትተዋወቁ ሰው ፊት ለፊትም ሆነ አካባቢም ስራ ባትሰሩ ብዬ እመርጣለሁ። እኔ ይመስለኛል ሌላ ሀገር ሰው የማያቀኝ ሀገር ላይ ሄጄ ብሰራ ኖሮ የት ደርስ ነበረ? እስካሁን ስንት ነገር እለውጥ ነበር በህይወቴ ላይ እንደምሰራው በፊት ስሰራ የነበረው ኢነርጂም ገቢም በዛን ያክል ኖሮ ቢሆን እኔ አሁን ላይ ቦታ ይኖረኝ ነበር፣ ገዛ ነበር እዚህ ኢትዮጵያ ላይ ሰርቼ። ነገር ግን እንደዚህ አይነት ሰይጣን ቤት የሚመላለስ ጎረቤት እያላችሁ፣ ሰይጣን ቤት ሄዶ የሚሰግድ ጎረቤት እያላችሁ መቼም ከእጅ ወደ አፍ ነው የምትሆኑት። ገበያችሁ ልም ብሎ ነው የሚጠፋው ግራ እስክትጋቡ ድረስ። እኔ ወላሂ ላዚም እኔ ምንድነው ቆይ አሁን ሰሞኑን ያ ዘይት እንትን ከተደረገ በኋላ አብራጣቴ ዝም ብሎ አበጠ። እንዴት አድርጌ ላሳያችሁ? ዝም ብሎ አብጦ ማለት ነው። አስነከሰኝ፣ አመመኝና ቁርአን በቀራበት በቃ ምን ብል እምቢ ብሎኝ በጨው በውሃ ሙቅ እየዘፈዘፍኩ ነው። ትንሽ እንኳን እንትን እያለኝ ያለው ውሃ በጨው ሙቅ ካልዘፈዘፍኩ በቃ ያስነክሰኛ፣ ሰቅዞ ነው የሚይዘኝ፣ በጣም ነው የሚጠዘጥዘኝ። እና በቃ የሆነ ነገር እንደገና ደግሞ ከስተመር እኔ ጋር ሲመጣ ሲቆም፣ አሁን ዝግ ነው ኦልሬዲ ዘግቶታል። በዛሬ ለምን እንደተዘጋ አላውቅም። ከመጣ ቆቆፋ አራግፍ፣ ሟርተኛን አራግፍ የሚለው ይከፈታል። እኔ ሱቅ ላይ በፍጹም ሰው ቆሞ ማየት አይፈልግም፣ በግልጽ አማርኛ ማለት ነው። እኔ ሲሸጥ ካየ ያ ነገር ይከፈትብኛል። ባዶዬን ከዋልኩ ግን አይከፈትም።
ባዶዬን ከዋልኩኝ ምንም ሳልሸጥ ሰው ዝር ሳይል ከዋለ በቃ ሰላም ውላለሁ። ሰው ግን 2-3 ሰው መጥቶ ከገዛ ይከፈትብኛል። እና ብዙ ጊዜ ሰይጣን አይሰራም አትበሉ፣ ይሰራል። ለጊዜውም ቢሆን ይሰራል፣ ይጎዳናል። ግን አልሐምዱሊላህ ያም ሆኖ ይህ ልመና አልወጣሁም እስካሁን ድረስ እንደምንም ብዬ አላህ የሰጠችኝ እህት አለችኝ። እሷ እያለችልኝ እሷ ከጎኔ ቆማ አይዞሽ በገንዘብም በሀሳብም በሳጠፋም እየተቆጣች እየገለመጠችኝ ስደክም እያጠነከረችኝ በገንዘብም አጣው ስል እየደገፈችኝ በቃ ስራ እንዳትፈች ባይሸጥም ቢሸጥም ሱቁን እንዳልዘጋ ከጎኔ እየቆመች ዛሬ እዚህ ላይ ደርሻለሁና እውነቴን ነው የምላችሁ። አሁን ግን በቃ ገንፍሎ ሊወጣ ነው። እኔ ቦታ ራሱ ብፈልግ አልሳካልኝ ወረበን። ከዚህ ቦታ በጣም ነው መልቀቅ የምፈልገው፣ ግን እንደው መጥፎ ጎረቤት አላህ ይጠብቃችሁ። ወላሂ ብዙ ጊዜ ረሱል ሰለላሁ ዐለይሂ ወሰለም የጎረቤታችሁን ሀቅ ጠብቁ የሚሉት ለእንደዚህ አይነቱ ነውና ምንም ሳደርሱባችሁ በቃ በማይመለከታቸው ገብተው መኖሪያ መቀመጫ። አሁን ሱቄ ያረፈበት ቦታ ደግሞ ለሽያጭ ወጥቷል። ለሽያጭ ወጥቶ ለማሻሻጥ የገዢ አይነት እያመጣ ያሳያል ማለት ነው። ምክንያቱም ይሄ ቤት ከተሸጠ እኔ ሱቄ ከዚህ ቦታ ተነሽ ነው የሚሆነው። ምክንያቱም ያ የሚገዛው ሰው በእጁ ነው የሚሆነው። እንደፈለገ ማንቀሳቀስ ይችላል፣ ሰውየውን ማሽከርከር ይችላል። እኔ እችን ጥቆማ ስሰጣችሁ ለእኔ የምታዝኑ ሰዎች ካላችሁ፣ በዚህ አጋጣሚ ለእኔ የምታዝኑ አቅም ያላችሁ ልጆች ካላችሁ፣ ካርታ ያለው ቤት ነው ሰውየው መጨረሻ የሚሸጡበትን ነግሮኛል። በሌላ ሰው አስጠይቄ ማለት ነው። 2.8 ከተሰጠኝ ቤቱን እሸጣለሁ ብሏል። እንደው ገዝታችሁ እኔ ከዚች ቦታ ላይ እንዳልነሳ ብታደርጉ ብትተባበሩኝ ብዬ ጠይቃለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። አብሬያችሁ የነበርኩኝ እኔ የጋሞ ባልትና ሚዲያ ባለቤት ሲሆን የተለያየ ሀሳብና አስተያየታችሁን መስጠት ኮመንት ጻፉልኝ። በእናታችሁ ኮመንት ነው የሚከፍለው። ኮመንት ቪዲዮውን አደራ አማና ምላችሁ አንድ ሰው ቪዲዮውን ካየ አንድ ኮመንትና ላይክ አስቀምጦ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁኝ የደወል ምልክታቱም ልመናም ጭምር ነው ተጭናችሁ ለዚህ ዩቲዩብ እንትን እድል ስጡኝ። እንደገና ይሄንን መግዛት የምትፈልጉ ሰዎች ካላችሁ ደግሞ ስልኬ ባዮ ላይ አለ፣ ደውሉልኝ። የምትፈልጉትን አካል ጠርታችሁ አምጣችሁ ማሳየት ትችላላችሁ። የባንክ ዕዳ የለበትም፣ የሊዝ ዕዳ የለበትም። በቃ 2.8 ሺህ ብሩን ከሰጣችሁ ቀጥታ ቤቱ በስማችሁ ይዞራል። በአጠቃላይ ብጨርሱ 3 ሚሊዮን ነው። ስም ማዞሪያ ጋር የደላላው ኮሚሽን ምናምን ተብሎ 3 ሚሊዮን ልጨርሱ ትችላላችሁ። ቤቱ ላይ 700 ሺህ ፈንድ ካደረጋችሁ ትጨርሳላችሁ። ፊኒሽንግ ይቀረዋል። ከዛ በተረፈ ደግሞ እስከ 15-17 ሺህ ብር ታከራዩታላችሁ ማለት ነው። ስለዚህ በ3.2 ድረስ ይሄንን ቤት ጨርሳችሁ እስከ 3.5 ድረስ ፈሽቶባችሁ ቤቱን የራሳችሁ ብታደርጉ አመታዊ ኪራይ ከ15 ሺህ ብር ጀምሮ እስከ 17 ሺህ ብር ሊከራይላችሁ ይችላል። እኔ በኃላፊነት ቆሜም ላስጨርስላችሁ እችላለሁ። መግዛት የምትፈልጉ ሰዎች ኮንታክት አድርጉኝ። እወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። ቻው